ከሰማያት የወረደው ከድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን የጀመረው ያ ታላቅ ጉዞ ዛሬ ይጀምራል። እንኳን ለታላቁ ጾም በሰላም አደረሳችሁ። በዚህ ቪዲዮ የዘውረደን ምስጢርና በጾም ወቅት ልናደርጋቸው የሚገቡ ነገሮችን እንመለከታለን። ቻናሉን ሰብስክራይብ እና ላይክ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። አመሰግናለሁ። የአብይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ ማለት ከላይ የመጣ የወረደ ማለት ነው። ይህም የአምላካችን ሰው መሆን ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ካለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል በመነሳት ሊቁ ቅዱስ ያሬድ በዚህ ዕለት ምስባክ አዳምን ለማዳን ከሰማይ የወረደውን አይሁድ ሰቀሉት፣ የሰማይን ሥልጣን ያለው የሁሉ ጌታ እንደሆነም ምንም አላወቁም ብሎ ተናግሮ ነበር። ይህም ድርሰት በቤተ ክርስቲያናችን የጾም መጀመሪያ የሆነው ዕለተ ሰንበት ዋዜማ መግቢያ ሆኖ ከዋዜማ በፊት ምን ጊዜም በየዓመቱ ይቆማል፣ ይዘመራል፣ ይመሰገናል ማለት ነው። ስለዚህ የሳምንቱ ስያሜ ከዚህ የተወሰደ ነው። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ የማዳን ሥራውን የጀመረው ከሰማይ ሰማያት ወርዶ ሰው በመሆን ነው። በዮርዳኖስ ተጠምቆ በማስተማር እንደሆነ ሁሉ የመጀመሪያው ሳምንት ዘወረደ ይባላል። በዚህ ሳምንት በተለይም እሁድና ሰኞ የሚነገሩት ውዳሴያት ከመጽሐፍተ ኦሪት ነቢያት የተወሰዱ ናቸው። በዚህ ሰንበት ዕለትም በቤተ ክርስቲያናችን አምላካችን ኢየሱስ ክርስቶስ ሰውን ለማዳን ከሰማይ ስለመውረዱ የሚነገርበትና የሚዘመርበት በመሆኑ ዘወረደ ተብሏል። በዚህ ዕለት የሚነበበው የወንጌል ክፍል ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው ነው የሚለው ይገኝበታል። ጌታችን ኢየሱስ ክርስቶስ ይህንን ቃል የተናገረው ስለ ሰማያዊው ምስጢር ለኒቆዲሞስ ባስተማረበት ጊዜ ነበር። ዮሐንስ 3:13። ለመሆኑ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ማለት ምን ማለት ነው? ይህንን ጥቅስ የቅዱሳት መጻሕፍትን ትርጉም ባለመረዳት ለክህደታቸው የሚመች የመሰላቸውን ቃል እየመዘዙ ክደው የሚያስክዱ ተጠራጥረው የሚያጠራጥሩ መናፍቃንም ባለአዋቂ አእምሮ በኢአማኒ ልቦና ያለ አውዱ በመጥቀስ በተለያዩ ቅዱሳት መጻሕፍት የተመሰከሩ በታሪክ የታወቁ የቅዱሳን ሰዎች እርገት እንዲሁም የቅዱሳን መላእክትን ለተልእኮ ከሰማይ ወደ ምድር ከምድር ወደ ሰማይ መውረድና መውጣት ለመቃወም ይጠቀሙበታል። መጽሐፍ ቅዱስና የቤተ ክርስቲያን ታሪክ ግን የቅዱሳን ሰዎችን እርገትና የቅዱሳን መላእክትን ለተልእኮ መውረድና መውጣት ያለ ጥርጥር ያስረዳል። እኛ የሐዋርያትን ፈለግ የምንከተል ኦርቶዶክሳውያን ክርስቲያኖች ግን ከቅዱሳን መካከል ነቢዩ ኤልያስንና ከአዳም ጀምሮ ሰባተኛ የሆነ ሄኖክን ጨምሮ የተወሰኑ ቅዱሳን ሞትን ሳይቀምሱ ማድረጋቸውን፣ ቅዱሳን መላእክት የሰው ልጆችን ጸሎትና የእግዚአብሔርን የማዳን ብስራት ይዘው ከሰማይ ወደ ምድር ከምድር ወደ ሰማይ መመላለሳቸውን፣ ሌሎች ቅዱሳንም በሥጋ ተነጥቀው አርገው የሰማያትን ምስጢር በታምራት ማየታቸውን፣ እመቤታችን ቅድስት ድንግል ማርያም በልጇ ኃይልና ሥልጣን ከሞት ተነስታ ማድረጓንና በሰማያት በሰማያዊ ማዕረግ በልጇ ቀኝ መቆሟን እናምናለን። ይህ እንደተጠበቀ ሆኖ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚለው ቃል ምስጢሩ ምንድን ነው? ሊቃውንት አባቶች እንዳስተማሩት ይህ የጌታችን ቃል የሚከተሉትን 5 ነጥቦች ያስረዳል። ሁለተኛም ሳምንቱ ሙሴኒ በመባል ይታወቃል። እግዚአብሔር አምላክ አዳምን ለማዳን ከሰማይ መውረዱንና በመስቀል መሰቀሉን ስለሚያወሳ ነው። በተጨማሪም ይህ የመጀመሪያው ሳምንት ጾመ ሕርቃል ይባላል። በ714 ዓመተ ምህረት ሕርቃል የቤዛንታይን ንጉሥ ነበረ። ይህ ሳምንት በስሙ የተጠራበት ምክንያት በዘመኑ ፋርሶች ኢየሩሳሌምን ወርረው የጌታችን መስቀል ማርከው ወስደው ነበር። እርሱ ወደ ፋርስ ዘምቶ መስቀሉን ከነርሱ ነጥቆ ይዞ ወደ ኢየሩሳሌም ተመልሷል። ሕርቃል ከፋርሶች ጋር ከመዋጋቱ በፊት ሐዋርያት በሲኖዶሳቸው ነፍስ የገደለ ሰው እስከ ዕድሜ ልኩ ይጹም ብለው ሥርዓት ሰርተዋልና ጾሙን ፈርቶ ስለነበር በኢየሩሳሌም የነበሩ ምእመናን ሐሳቡን ደግፈው አንተ ጠላታችንን አጥፋለን፣ መስቀሉን አስመልስልን እንጂ የአንድ ሰው ዕድሜ ቢበዛ 70-80 ነው። ጾሙን 5 ቀን ተከፋፍለን እንጾምላለን ብለው ጾመውለታል። ይህንን መሠረት በማድረግ ያላወቁት አንድ ጊዜ ጾመው ትተውታል። ያወቁት ግን ቀድሞም ሐዋርያት ጾመውታል።
ብለው ሥርዓት አድርገው በዓመት በአብይ ጾም መጀመሪያ ላይ ጾመ ሕርቃል እያሉ የሚጾሙት ሆኗል። ስለዚህ ቤተ ክርስቲያናችን ይህንን መሠረት በማድረግ በጌታችን ከመድኃኒታችን ኢየሱስ ክርስቶስ ጾም የመጀመሪያውን ሳምንት ጾመ ሕርቃል በሚል ስያሜ ሰይማ እንዲጾም አድርጋለች። መጽሐፈ ስንክሳር መጋቢት 10። የቤተ ክርስቲያናችን ታላቁ ሊቅ ቅዱስ ያሬድ በዘወረደ ጾመ ድጓው ሰንበት ለሰው ልጆች ብቻ ሳይሆን ሕይወት ላለው ነገር ሁሉ ጸጥታና ሰላም የሰፈነባት የረፍት ቀን ስለመሆኗ አዘዞ እግዚአብሔር ለሙሴ ወይቤሎ ሰብከ ወላህምከ ወኩሉ ቤትከ ያዕርፍ በሰንበት። እግዚአብሔር ሙሴን ሕዝብ የከብትህ መንጋ ቤተሰብ ሁሉ በሰንበት ቀን ከድካማቸው ይረፉ በማለት አዘዘው ይላል። በዚህም ዘመነ ጾም ወይም ጾመ ሙሴ ይባላል። ዘጸአት 20:10 በጾመ ድጓው ዘወረደ እየተባለ የሚታወቀው በጾመ አርባ ወቅት በተለይም በመጀመሪያው ሳምንት የሚገኘው ያሬዳዊ ድርሰት በነግ፣ በሰለስ፣ በቀትርና በሰርክ እንዲሁም ቅዳሜና እሁድ በሌሊት የሚዘመር ነው። በውስጡም የያዘው ፍሬ ሐሳብ የጾምን፣ የጸሎትን፣ የምጽዋትንና የፍቅርን ጠቃሚነት አጉልቶ የሚያስተምር ነው። በዚህ በጾም ወቅት በቤተ ክርስቲያናችን ሥርዓት በአብዛኛው ከቅዱስ ያሬድ ድርሰቶች ውስጥ የሚዘመረው ምዕራፍ የተባለው ነው። ምዕራፍ የተባለበት ምክንያት በየመዝሙራቱ መካከል ሀሌታና ድጓ እያስገባ ለመዝሙሩ ማረፊያ ስላበጀለት በዚህ ምክንያት ምዕራፍ የሚል ስያሜ ሊያገኝ ችሏል። ይህ የዜማ መጽሐፍ በሁለት ታላላቅ ክፍሎች ይከፈላል። ይኸውም የዘወትር ምዕራፍና የጾም ምዕራፍ በመባል ይታወቃል። የዘወትር ምዕራፍ የሚባለው በዓመት ውስጥ ባሉት ቀናት ውስጥ ሳምንታትና በዓላት ሁልጊዜ በአገልግሎት ላይ የሚውል ሲሆን የጾም ምዕራፍ የሚባለው ደግሞ በጾም አርባ ብቻ ለአገልግሎት የሚውል ነው። ከዚህ በተጨማሪ በ10ሩ ምህላት አርዕስተ ምህላ በዚሁ ክፍል ይካተታል። የምዕራፍ ቅንብር ከመዝሙረ ዳዊት ከድጓና ከጾመ ድጓ ጋር የተቀናጀ ነው። የትምህርት አሰጣጡም እንደ ድጓ ወይም እንደ ዝማሬ መሥዋዕቱ መጽሐፍ ተዘርግቶ ሳይሆን በቃል የሚጠናና የሚወሰን ነው። ስለሆነም ምዕራፍን ለመማር 150 መዝሙረ ዳዊት ከነቢያት 15 ምዕራፎችንና 5 መኃልያተ ሰሎሞንን በቃል ሸምድዶ መያዝ ይጠበቅበታል ወይም ግድ ነው። ጾምን መጾም የፈቃድ ብቻ ሳይሆን የትእዛዝም ነው። በዘመነ ብሉይ ነቢዩ ኢዩኤል ቀድሱ ጾመ ወስብኩ ምህላ፣ ጾምን ያዙ አጽኑ ምህላንም አውጁ፣ ሽማግሌዎቹን ከፈጣሪያችን ቤት ሰብስባችሁ በአንድነት ሁናችሁ ወደ እግዚአብሔር ጩኹ ለምኑ ብሏል። ኢዩኤል 1:11 ሐዋርያው ቅዱስ ጳውሎስም ወኩኑ ላዕካነ ለእግዚአብሔር በጾም በንጽሕና ተወስናችሁ እግዚአብሔርን አገልግሉ ብሏል። ሁለተኛ ቆሮንቶስ ምዕራፍ 6:4 ጾም ከሌለ ወይም ተገቢ ካልሆነ ጌታችን በምትጾሙበት ጊዜ እንደ ግብዞች አትሁኑ፣ ስለ ጽድቅ የሚራቡ የሚጠሙ ንዑዳን ክቡራን ናቸው ለምን አለ። ማቴዎስ 5:6 ነቢዩ ዳዊትም ሰውነቴን በጾም አሳመምኳት፣ በቀጠና በሰልት አደከምኳት ለምን አለ። መዝሙረ ዳዊት 34 ነቢዩ ሚክያስ ሐዋርያት ሙሽራውን ከነርሱ ለይተው የሚወስዱበት ጊዜ ይመጣል፣ ያን ጊዜ ይጾማሉ ያለውን የጌታችን ኢየሱስ ክርስቶስ ቃል መሠረት በማድረግ ክርስቶስ በሞት ከተለያቸው በኋላ ጾመዋል፣ ጾምንም ሰርተዋል። ሐዋርያት 13:3 ሰለስቱ ምዕትም ሐዋርያት የጾሙትንና እንዲጾም የወሰኑትን መጾም እንደሚገባ በማመን ቤተ ክርስቲያን የተቀበለቻቸውን አጽዋማት እንዲጾሙ መወሰናቸው ይህን የጌታችንን ቃል መሠረት በማድረግ ስለሆነ የትእዛዝ መሆኑን ተገንዝበን መጾም አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስም ሠራዬ ሕግ እንደመሆኑ 40 ቀን 40 ሌሊት ጾመ እንጂ እርሱ ሳይጾም ጹሙ አላለንም። ማቴዎስ 4:2 ጾሙን በሰላም አስጀምሮ በሰላም ያስፈጸመን ከልዑል እግዚአብሔር ረድኤት በረከት ያሳትፈን ለዘላለሙ አሜን። ይቆየን። ይህንን ቻናል ሰብስክራይብ እና ላይክ በማድረግ እንድታሳድጉት በአክብሮት እጠይቃለሁ። ስለምታደርጉትም አመሰግናለሁ። ወስብሐት ለእግዚአብሔር።